ናችሁ የቻናሌ ቤተሰቦች በዛሬው ቪዲዮ ይዤላችሁ የመጣሁት ትምህርት ግሬድ 10 ማትስ ዩኒት 3 ኤክስፖኔንሻል ኤንድ ሎጋሪዝም ፈንክሽን የሚለውን ይሆናል ማለት ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። እንዲሁም ደግሞ ዩቲዩብ ይህን ቪዲዮ ለብዙዎች እንዳደርስልን ላይክ በማድረግ ጀምሩ። አሁን ቀጥታ ወደ ትምህርቱ እናልፋለን። እሺ መጀመሪያ የምናየው ስለ ኤክስፖነንት ነው። ስለ ኤክስፖነንት እናያለን ማለት ነው። ሶ ኤክስፖነንት ብሎ ማለት ምንድን ነው? ኤ ዘ ፓወር ኦፍ ኤን ኢዝ ኢኳልስ ቱ ኤ ታይምስ ኤ እያለ ይቀጥላል ማለት ሶ እንደዚህ ኤ ዘ ፓወር ኦፍ ኤን ብለን መግለጽ የምንችለውን ምን እንለዋለን? ኤክስፖነንት እንለዋለን ማለት ነው። እሺ አሁን ኤግዛምፕል እንሰራለን። ኢቫሉዌት ዘ ፎሎዊንግ ኤ ቱ ዘ ፓወር ኦፍ 3 ሉክ ቱ ዘ ፓወር ኦፍ 3 ብናደርግ ምን ይሆናል መልሳችን? 2 ታይምስ 2 ታይምስ 2 8 ይሆናል ማለት ነው። እሺ ሌላ ቢ ማይነስ 2 ኪዩብ ብናደርግ ማይነስ 2 ኪዩብ ማለት ማይነስ 2 ታይምስ ማይነስ 2 ታይምስ ማይነስ 2 ይሆናል ማለት ነው። ዘን ማይነስ 2 ታይምስ ማይነስ 2 ፖዘቲቭ 4 ይሆናል። 4 ታይምስ ማይነስ 2 ምን ይሆናል? ማይነስ 8 ይሆናል ማለት ነው። እሺ ሌላ እንስራ። ማይነስ 2 ኪዩብ ይሄ ደግሞ ሉክ እዚህ ጋር ቅንፍ የለውም። ሶ ቅንፍ ከሌለው ማይነሷ እቺ ኪዩቧ ለማይነሷ አታገለግልም ማለት ነው። ሶ ምንድነው የምናደርገው? ማይነስ እናደርግና 2 ሲባዛ በ2 ሲባዛ በ2 ዘን ማይነስ አድርገን ማይነስ 8 ይሆናል ማለት ነው። እሺ ሌላ ለምሳሌ ማይነስ 2 ዘ ፓወር ኦፍ 4 ብታደርጉ ምን ይሆናል? ማይነስ 2 ታይምስ ማይነስ 2 ታይምስ ማይነስ 2 ታይምስ ማይነስ 2 ይሆናል። ዘን ማይነስ 2 ታይምስ ማይነስ 2 ፖዘቲቭ 4 ይሆናል። ማይነስ 2 ታይምስ 2 4 ይሆናል። ዘን 4 ታይምስ 4 ምን ይሆናል? 16 ይሆናል። ነገር ግን ይህን ማይነስ አድርጌ ቱ ዘ ፓወር 4 ማድረግ ከሆነ ይህን ስንሰራ ቅንፍ ስለሌለው ማይነስ እናደርግና 2 ሲባዛ በ2 ሲባዛ በ2 ሲባዛ በ2 ነው የምናደርገው። ዘን 2 ሲባዛ በ2 4 ይሆናል። 2 ሲባዛ በ2 4 ይሆናል። ዘን 4 ሲባዛ በ4 16 ይሆናል። ከኋላ ማይነስ አለች ሶ ማይነስ 16 ይሆናል ማለት ነው። እሺ አሁንም እንቀጥላለን። ሎ ኦፍ ኤክስፖነንትስ ቀጥሎ ደግሞ የምናየው ሎ ኦፍ ኤክስፖነንት ወይ ደግሞ የኤክስፖነንትን ህጎች እናያለን ማለት ነው። እሺ የመጀመሪያው ህግ አንደኛ ሎ 1 የመጀመሪያው ህግ ምን ይለናል? ኤ ዘ ፓወር ኦፍ ኤም ታይምስ ኤ ዘ ፓወር ኦፍ ኤን ከሆነ ቤዙ ተመሳሳይ ከሆነና ማባዛት ከሆነ ኤ ዘ ፓወር ኦፍ ኤም ፕላስ ኤን እናደርጋለን ማለት ነው። ለምሳሌ ለዚህ ኤግዛምፕል እንስራ። ቱ ዘ ፓወር ኦፍ 4 ታይምስ ቱ ዘ ፓወር ኦፍ 5 ብናደርግ ቱ ዘ ፓወር ኦፍ 4 ፕላስ 5 ይሆናል ማለት ነው። ስለዚህ ቤዙ ተመሳሳይ ከሆነ ፓወሩን እንደምራለን ማለት ነው። ዘን ቱ ዘ ፓወር ኦፍ 9 ይሆናል ማለት ነው። እሺ ሌላ ሎ ወደ ሁለተኛው ህግ ደግሞ ስንመጣ ሁለተኛው ህግ ሎ 2 ላይ እንምጣ። ይሄ ደግሞ ማካፈል ከሆነ ኤ ዘ ፓወር ኦፍ ኤም ኦቨር ኤ ዘ ፓወር ኦፍ ኤን ኤ ዘ ፓወር ኦፍ ኤም ማይነስ ኤን ይሆናል ማለት ነው። ለምሳሌ ለዚህ ጥያቄ ልስራ። ለምሳሌ ቱ ዘ ፓወር ኦፍ 6 ኦቨር ቱ ዘ ፓወር ኦፍ 2 ዘን ቱ ዘ ፓወር ኦፍ 6 ማይነስ 2 ይሆናል። ዘን ቱ ዘ ፓወር ኦፍ 4 ይሆናል ማለት ነው። ዘን ቱ ዘ ፓወር ኦፍ 4 ይሆናል ማለት ነው። ሶ ይሄ ሁለተኛው ህግ ነው። ሎው 3 ሌላኛው ህግ ኤ ዘ ፓወር ኦፍ ኤን እንደዚህ ከሆነ ደግሞ ኤ ዘ ፓወር ኦፍ ኤም ታይምስ ኤን ይሆናል ማለት ነው። እሺ ሶ ለዚህ ኤግዛምፕል ስንሰራ ቱ ዘ ፓወር ኦፍ 4 ታይምስ ዘ ፓወር ኦፍ 3 ቱ ዘ ፓወር ኦፍ 4 ዘ ፓወር ኦፍ 3 ከሆነ ምን ይሆናል? ቱ ዘ ፓወር ኦፍ 4 ታይምስ 3 ዘን ምን ይሆናል? ቱ ዘ ፓወር ኦፍ 4 ታይምስ 3 ደግሞ 12 ነው። ዘን 12 ቱ ዘ ፓወር ኦፍ 12 ይሆናል ማለት ነው። እሺ ሎው 4 ላይ እንምጣ። ሎው 4 ላይ ስንመጣ ኤ ኦቨር ቢ ዘ ፓወር ኦፍ ኤን ብሎ ማለት ከማን ጋር እኩል ነው? ሎው 4 ላይ ኤ ዘ ፓወር ኦፍ ኤን ኦቨር ቢ ዘ ፓወር ኦፍ ኤን ጋር እኩል ነው። ስለዚህ ለምሳሌ ለዚህ ምሳሌ እንስጥ። 2 ኦቨር 3 ዘ ፓወር ኦፍ 4
ይሄ ማለት ምን ማለት ነው? 2 ዘ ፓወር ኦፍ 4 ኦቨር 3 ዘ ፓወር ኦፍ 4 ማለት ነው። እሺ ወደ ሌላኛው ሎው 5 አምስተኛው ህግ ስንመጣ ኤ ቢ ዘ ፓወር ኦፍ ኤን። ይሄ ማለት ኤ ዘ ፓወር ኦፍ ኤን ታይምስ ቢ ዘ ፓወር ኦፍ ኤን ማለት ነው። እሺ ለምሳሌ ለዚህ ኤግዛምፕል ልስጥ። 2 ታይምስ 3 ዘ ፓወር ኦፍ 4 ብናደርግ ምን ይሆናል? 2 ዘ ፓወር ኦፍ 4 ታይምስ 3 ዘ ፓወር ኦፍ 4 ይሆናል ማለት ነው። ሶ ይህንን በዚህ ህግ መሰረት እንሰራለን ማለት ነው። ሌላኛው ህግ ደግሞ ኤ ዘ ፓወር ኦፍ ማይነስ ኤን ከሆነ ማይነስ ከሆነ ወደ ታች ይወርዳል ማለት ነው። 1 ኦቨር ኤ ዘ ፓወር ኦፍ ኤን ወደ ታች በሚወርድበት ሰዓት ኔጌቲቭ ይጠፋና ፖዘቲቭ ይሆናል ማለት ነው። ሌላም 1 ኦቨር ኤ ዘ ፓወር ኦፍ ማይነስ ኤን ቢሆን ይሄ ደግሞ ወደ ላይ ይወጣል ማለት ነው። ሶ ኤ ዘ ፓወር ኦፍ ኤን ይሆናል። ስለዚህ ወደ ላይ ሲወጣ ኔጌቲቭ ፖዘቲቭ ይሆናል፣ ፖዘቲቭ ደግሞ ኔጌቲቭ ይሆናል ማለት ነው። እሺ አሁን እዚህ ጋር ኤግዛምፕል እንሰራለን። ሶ ኤም ዘ ፓወር ኦፍ ማይነስ 5 ታይምስ ኤን ዘ ፓወር ኦፍ 2 ኦቨር ኤን ዘ ፓወር ኦፍ ማይነስ 2 ታይምስ ኤም ዘ ፓወር ኦፍ 6 ዘ ፓወር ኦፍ ማይነስ 2። እሺ አሁን ህጎቹን ተጠቅመን ይሄን እንሰራለን ማለት ነው። መጀመሪያ ኔጌቲቭ 2 ለሁሉም ነው የሚያገለግለው። ስለዚህ ለሁሉም ስለሚያገለግል ኤም ዘ ፓወር ኦፍ ማይነስ 5 ታይምስ ማይነስ 2 ይሆናል ማለት ነው። ኤን 2 ታይምስ ማይነስ 2 ሁሉንም ያበዛል ማለት ነው። ኦቨር ኤን ዘ ፓወር ኦፍ ማይነስ 2 ታይምስ ማይነስ 2 ሁሉንም ያበዛል። ኤም ዘ ፓወር ኦፍ 6 ታይምስ ማይነስ 2 ዘን ሁሉንም አበዛን ማለት ነው። ዘን ምን ይሆናል? ኤም ዘ ፓወር ኦፍ ማይነስ 5 ታይምስ ማይነስ 2 ማይነስ 10 ይሆናል። ዘን ኤን ዘ ፓወር ኦፍ 2 ማይነስ 2 ማይነስ 4 ይሆናል ሲካፈል። ዘን ኤን ዘ ፓወር ኦፍ ማይነስ 2 ታይምስ ማይነስ 2 4 ይሆናል ታይምስ ኤም ዘ ፓወር ኦፍ 6 ታይምስ ማይነስ 2 ማይነስ 12 ይሆናል ማለት ነው። እሺ ዘን ከዛ ምን እናደርጋለን? ኤም ዘ ፓወር ኦፍ ማይነስ 10 ማይነስ ኦፍ ማይነስ 12 ይሆናል ታይምስ ኤን ዘ ፓወር ኦፍ ማይነስ 4 ዘን ማይነስ 4 እንቀንሳለን ማለት ወደ ላይ ሲወጣ መቀነስ ይሆናል። ዘን እዚህ ጋር ማይነስ ማይነስ ፕላስ ይሆናል። ዘን ምን ይሆናል? ኤም ዘ ፓወር ኦፍ ማይነስ 10 ፕላስ 12 2 ይሆናል ታይምስ ኤን ዘ ፓወር ኦፍ ማይነስ 8 ይሆናል። ኤም ዘ ፓወር ኦፍ ኤም ስኩዌር ኤን ዘ ፓወር ኦፍ ማይነስ 8 ይህን ምን ብዬ መጻፍ እችላለሁ? ኤም ስኩዌር ኦቨር ምክንያቱም ወደ ታች ይወርዳል ኔጌቲቭ ስለሆነ ኤን ዘ ፓወር ኦፍ 8 ሶ ይህንን በዚህ መንገድ እንሰራለን ማለት ነው። እሺ አሁንም ሌላ ኤግዛምፕል እንስራ። ኤ ስኩዌር ዘ ፓወር ኦፍ ማይነስ 3 ታይምስ ኤ ዘ ፓወር ኦፍ 3 ዘ ፓወር ኦፍ 4 ሲካፈል ኤ ዘ ፓወር ኦፍ 10። እሺ ይሄንንም ሲምፕሊፋይ እናርግ። ይሄ ኤ ዘ ፓወር ኦፍ 2 ታይምስ ማይነስ 3 ማይነስ 6 ይሆናል ታይምስ ኤ ዘ ፓወር ኦፍ 12 ይሆናል ሲካፈል ኤ ዘ ፓወር ኦፍ 10 ማለት ነው። እሺ ዘን እንደምረዋለን። ማይነስ 6 ፕላስ 12 ሲካፈል ኤ ዘ ፓወር ኦፍ 10 ማለት ነው። ዘን ኤ ዘ ፓወር ኦፍ ማይነስ 6 ፕላስ 12 6 ይሆናል ኦቨር ኤ ዘ ፓወር ኦፍ 10 ዘን ይሄንን 6 ማይነስ 10 ይሆናል ማለት ነው። ዘን ኤ 6 ሲቀነስ 10 ደግሞ ማይነስ 4 ይሆናል 1 ኦቨር ኤ ዘ ፓወር ኦፍ 4 ይሆናል ማለት ነው። 1 ኦቨር ኤ ዘ ፓወር ኦፍ 4 ይሆናል ማለት ነው። እሺ አሁንም ሌላ ኤግዛምፕል እንሰራለን። ኤግዛምፕል 3 ራዲካል 2 3 ዘ ፓወር ኦፍ ራዲካል 2 ታይምስ 9 ዘ ፓወር ኦፍ ራዲካል 8 ሲካፈል 27 ዘ ፓወር ኦፍ ራዲካል 18። እሺ 3 ዘ ፓወር ኦፍ ራዲካል 2 ታይምስ 9 ማለት 3 ስኩዌር ነው። ስለዚህ 3 ስኩዌር ታይምስ ራዲካል 8 ማለት ደግሞ 4 ሲባዛ በ2 ማለት ነው ሲካፈል 27 ማለት 3 ኪዩብ ማለት ነው ታይምስ ራዲካል 18 ደግሞ 9 ሲባዛ በ2 ማለት ነው። ዘን which is equals to 3 the power of radical 2 ታይምስ 3 ስኩዌር ታይምስ 4 ትወጣለች 2 ራዲካል 2 ማለት ነው ሲካፈል 3 ታይምስ 9 ይወጣል። አሁንም 3 ነው። ዘን ራዲካል 2 ይሆናል ማለት ነው።
ዘን ምን ይሆናል? ከላይ ያለውን 3 ዘ ፓወር ኦፍ ራዲካል 2 ታይምስ 3 ዘ ፓወር ኦፍ 2 ታይምስ 2 4 ራዲካል 2 ማለት ነው። ደ ሆል ኦቨር ከስር ደግሞ 3 ዘ ፓወር ኦፍ 3 ታይምስ 3 9 ራዲካል 2 ዘን 3 ይሄ ደግሞ እንደምረዋለን ማለት ነው። ማባዛት መደመር ስለሆነ ማባዛት ማለት ፓወሩን መደመር ነው። 4 ራዲካል 2 ኦቨር 3 ዘ ፓወር ኦፍ 9 ራዲካል 2 ዘን ራዲካል 2 ፕላስ 4 ራዲካል 2 5 ራዲካል 2 ይሆናል ኦቨር 3 ዘ ፓወር ኦፍ 9 ራዲካል 2። እሺ ዘን ይህንን አሁንም ሲምፕሊፋይ እናደርጋለን። 3 ዘ ፓወር ኦፍ 5 ራዲካል 2 ማይነስ 9 ራዲካል 2 ዘን 3 ዘ ፓወር ኦፍ 5 ሲቀነስ 9 ኔጌቲቭ 4 ሶ ማይነስ 4 ራዲካል 2 ይሆናል ማለት ነው። ሶ ይህንን በዚህ መንገድ እንሰራለን ማለት ነው። እሺ ሌላው ሎጋሪዝም ነው። ወደ ሎጋሪዝም እንሄዳለን። ሎጋሪዝም ማለት የኤክስፖኔንሻል ፈንክሽን ግልብጥ ነው። ስለዚህ ሎጋሪዝም የምንለው የኤክስፖኔንሻል ፈንክሽን ግልብጥ ነው። እሺ ፎር ኤ ግሬተር ዛን 0 ኤ ዲፈር ፍሮም 1 ኤንድ ሲ ግሬተር ዛን 0 ከሆነ ሎግ ኤ ሎግ ሲ ኢን ቤዝ ኤ ምን ይሆናል? ቢ ይሆናል። ኢፍ ኤንድ ኦንሊ ኢፍ መቼ ነው የሚሆነው? ኤ ዘ ፓወር ኦፍ ቢ ኢዝ ኢኳልስ ቱ ሲ ማለት ነው። ስለዚህ ኤ ዘ ፓወር ኦፍ ቢ ኢዝ ኢኳልስ ቱ ሲ ማለት ሎግ ሲ ኢን ቤዝ ኤ ኢዝ ኢኳልስ ቱ ቢ ማለት ነው። እሺ ለምሳሌ ኤግዛምፕል 2 ዘ ፓወር ኦፍ 5 ከተባልን ኢዝ ኢኳልስ ቱ 32 ቢሆን ወደ ሎግ ስንቀይረው ሎግ እናደርጋለን። ዘን 2 እናደርግና 32 which is equals to 5 ማለት ነው። ስለዚህ ሎግ 32 in base 2 is equals to 5። እሺ ሌላ ልቀይር። ለምሳሌ 3 the power of 4 is equals to 81 ከሆነ ወደ ሎጋሪዝም ስቀይረው ሎግ 3 81 is equals to 4። ስለዚህ መጀመሪያ 3ን ከዛ 81ን ከዛ 4ን እንጽፋለን ማለት ነው። እሺ ሌላኛው ፕሮፐርቲ ኦፍ ሎጋሪዝም ነው። የሎጋሪዝም ባህሪያቶችን እናያለን ማለት ነው። ፕሮፐርቲ ኦፍ ሎጋሪዝም። እሺ ፕሮፐርቲ ኦፍ ሎጋሪዝም ላይ የመጀመሪያው ሎግ 1 ኢን ቤዝ ኤ ከሆነ 0 ነው። ሌላኛው ደግሞ ሎግ ኤ ኢን ቤዝ ኤ ከሆነ 1 ነው ማለት ነው። እሺ ሌላኛው የሎጋሪዝም ህግ ሎግ ኤ ዘ ፓወር ኦፍ ፒ ኢን ቤዝ ኤ ከሆነ ፒ ጋር እኮ ነው። ፒ ወደዚህ ትመጣለች። ከዛ ቀጥሎ ወደዚህ ስትመጣ ፒ ሎግ ኤ ኢን ቤዝ ኤ ይሆናል። ዘን ፒ ሎግ ኤ ኢን ቤዝ ኤ ደግሞ አለ። ስለዚህ ፒ ታይምስ 1 ፒ ይሆናል ማለት ነው። እሺ ሌላኛው የሎጋሪዝም ፕሮፐርቲ ሎግ ኤም ኢን ቤዝ ኤ ኢዝ ኢኳልስ ቱ ሎግ ኤን ኢን ቤዝ ኤ ከሆነ ሁለቱ ሎጋሪዝሞች ሎግ ኤም ኢን ቤዝ ኤ ኢዝ ኢኳልስ ቱ ሎግ ኤን ኢን ቤዝ ኤ ከሆነ በቀጥታ ኤም ከማ ጋር እኩል ይሆናል? ከኤን ጋር እኩል ይሆናል ማለት ነው። እሺ አሁን ጥያቄዎችን እንሰራለን። ሎግ 2 ራዲካል 8 ምን ይሆናል? ሶ ይሄን ምን እናደርጋለን? ሎግ 2 እናደርግና ራዲካል 8 ማለት 8 ዘ ፓወር ኦፍ 1 ኦቨር 2 ማለት ነው። ዘን ሎግ 2 8 ብሎ ማለት 2 ዘ ፓወር ኦፍ 3 ነው። ዘ ፓወር ኦፍ 1 ኦቨር 2 ማለት ነው። ዘን ሎግ እናደርግና 2 ዘን 2 ዘ ፓወር ኦፍ 3 ታይምስ 1 ኦቨር 2 3 ኦቨር 2 ይሆናል ማለት ነው። ዘን 3 ኦቨር 2 እንደዚህ ይመጣል። ሎግ አድርገን 2 ይሆናል። ዘን ሎግ 2 1 ነው። 3 ኦቨር 2 ታይምስ 1 ማለት ነው። 3 ኦቨር 2 ታይምስ 1 3 ኦቨር 2 ይሆናል ማለት ነው። 3 ኦቨር 2 ይሆናል። ሶ ይሄንን በዚህ መንገድ እንሰራለን ማለት ነው። እሺ ሌላ ጥያቄ ሎግ ኢንቤዝ ቴን እዚህ ጋር አለ ኪዩብ ሩት ኦፍ 0.01። እሺ ይሄንን ስንሰራ ሎግ እዚህ ጋር ኢንቤዝ ቴን አለ 0.01 ዘ ፓወር ኦፍ
1/3 ማለት ነው። 1/3 ዘን ምን ይሆናል? ሎግ 0.01 ማለት 10 ዘ ፓወር ኦፍ -2 ነው። ዘ ፓወር ኦፍ 1/3 ኢን ቤዝ 10 ዘን ሎግ እናደርጋለን። እዚህ ጋር ቤዝ 10 አለ -10 ዘ ፓወር ኦፍ -2/3 ማለት ነው። ዘን ይሄ ማለት ደግሞ -2/3 ሎግ ቤዝ 10 ነው። 10 ይሆናል ማለት ነው። ዘን -2/3 ታይምስ 1 ይሆናል -2/3 ይሆናል ማለት ነው። ሶ ይሄንን በዚህ መንገድ እንሰራለን ማለት ነው። ሌላኛው ሎ ኦፍ ሎጋሪዝም ነው። ይህ ሎጋሪዝም ህጎችን እናያለን ማለት ነው። ሎ ኦፍ ሎጋሪዝም እሺ ሶ ሎ ኦፍ ሎጋሪዝም የሎጋሪዝም ህግ እሺ የመጀመሪያው የሎጋሪዝም ህግ ፈርስት የመጀመሪያው ህግ ምን ይለናል? ሎግ ኤም ታይምስ ኤን ኢን ቤዝ ኤ ብሎ ማለት በማባዛት ሲያያዝ ማለት ነው ወደ መደመር ይቀየራል። ያ ማለት ሎግ ኤም ኢን ቤዝ ኤን ፕላስ ሎግ ኤን ኢን ቤዝ እዚህ ጋር ኤ ነው። እሺ እዚህ ጋር ኤ ይሆናል ማለት ነው። እዚህ ጋር ኤ ነው። የመጀመሪያው ህግ ይሄ ነው ማለት ነው። ሶ እስኪ በዚህ ጥያቄ እንሰራለን። ለምሳሌ ሎግ ብዬ እዚህ ጋር 4 ሲባዛ በ8 ኢንቤዝ 2 ብንል ምን ይሆናል? ሎግ 4 ኢንቤዝ 2 ሲደመር ወደ መደመር መቀየር ነው ማለት ነው። ማባዛቱን ወደ መደመር እንቀይረዋለን። ዘን ምን ይሆናል? ሎግ 4 ማለት 2 ስኩዌር ማለት ነው። ኢንቤዝ 2 ፕላስ ሎግ አድርገን እዚህ ጋር 8 ማለት ደግሞ 2 ዘ ፓወር ኦፍ 3 ነው። ኢንቤዝ 2 ዘን ምን ይሆናል? 2 ሎግ 2 ኢንቤዝ 2 ፕላስ ሎግ 3 ወደዚህ ትመጣለች 2 ይሆናል ማለት ነው። ዘን ይሄ አንድ ነው፣ ይሄም አንድ ነው። እዚህ ጋር ምን ይቀራል? 2 ይቀራል። ሲደመር 3 2 ሲደመር 3 5 ማለት ነው። ሶ ይሄንን በዚህ አይነት መንገድ እንሰራለን ማለት ነው። እሺ አሁንም ሌላ ኤግዛምፕል እንሰራለን። ሎግ እዚህ ጋር 5 ኢንቤዝ 3 ያለ ፕላስ ሎግ 8 ኢንቤዝ 3 ይሄን ደግሞ ስንሰራ አሁንም ሎግ እናደርጋለን። ቤዙ 3 ነው። ዘን መደመሩ ወደ ማባዛት ይቀየራል። 5 ታይምስ 8 ዘን ሎግ እናደርግና ኢንቤዝ 3 5 ሲባዛ በ8 40 ይሆናል ማለት ነው። ሶ ሎግ 14 ኢንቤዝ 3 ይሆናል ማለት ነው። እሺ ሌላኛው ህግ ደግሞ ሎግ ማካፈል ሲሆን ነው። ማካፈል በሚሆንበት ሰዓት ኤም ኦቨር ኤን ወደ መቀነስ ይቀየራል። ዘን ሎግ እናደርጋለን። ኤም ኢንቤዝ ኤ ማይነስ ሎግ ኤን ኢንቤዝ ኤ ይሆናል ማለት ነው። እሺ ሶ ይሄንን ህግ ተጠቅመን ደግሞ ኤግዛምፕል እንሰራለን። እሺ ሎግ 54 ኢንቤዝ 3 ማይነስ ሎግ 2 ኢንቤዝ 3። እሺ አሁን ይሄንን መቀነስ ስለሆነ ወደ ማካፈል፣ ማባዛት ከሆነ ወደ መደመር፣ መደመሩን ደግሞ ወደ ማባዛት ማለት ነው። ስለዚህ ሎግ እናደርጋለን። ቤዙ 3 ነው። ዘን እናካፍላለን። 54 ሲካፈል ለ2 ዘን ሎግ እዚህ ጋር 3 አለ 54 ሲካፈል ለ2 27 ይሆናል ማለት ነው። ዘን ሎግ 27 ማለት 3 ኪዩብ ማለት ነው። ዘን ኢንቤዝ 3 ዘን 3 ወደዚህ ትመጣለች። 3 እናደርግና ሎግ 3 ኢንቤዝ 3 ዘን ይሄ አንድ ነው። 3 ሲባዛ በ1 3 ይሆናል ማለት ነው። ሶ ይሄንን በዚህ መንገድ እንሰራለን ማለት ነው። እሺ አሁንም ሌላ ሩል አለው። ሶስተኛ ህግ አለች። እቺ ህግ ደግሞ ምንድነች? ሎግ እዚህ ጋር ኤም ኢንቤዝ ኤ ይሄ ምን ማድረግ እችላለሁ? መነጣጠል ሎግ አድርገን ኤም ሲካፈል ሎግ ኤ ማድረግ እችላለሁ ማለት ነው።
እዚህ ጋር ግን ቤዙን እመርጥለታለሁ የፈለኩትን ማለት ነገር ግን ተመሳሳይ መሆን አለበት። ቢ ካልኩት እዛም ጋር ቢ መሆን አለበት ማለት ነው። ለምሳሌ ሎግ ብዬ ሎግ 24 ቤዝ 10 ለምሳሌ ይሄንን ስንሰራ ምን ማድረግ እችላለሁ? ሎግ 24 ኦቨር ሎግ 10 ማድረግ እችላለሁ ማለት ነው። በዚህ መንገድ ይሄንን እንሰራለን ማለት ነው። እሺ ሌላ ኤግዛምፕል ሎግ አሁን እቺን የመጨረሻውን ህግ ተጠቅመን ማለት ነው 4 2 ይሄ ማለት አሁን ሎግ አረጋለሁ እዚህ ጋር 4 አለ ሎግ ብለን ራዲካል 2 ቤዝ እንምረጥ። ቤዝ ስትመርጡ እንዲቃለልላችሁ ማድረግ ነው። ለምሳሌ እዚህ ጋር 2 በውስጥ ይቃለልልኛል ማለት ነው። ሎግ እዚህ ጋር 2 አለ 4 ማለት 2 ስኩዌር ነው ኦቨር ሎግ እዚህ ጋር 2 ራዲካል 2 ማለት 2 ዘ ፓወር ኦፍ 1 ኦቨር 2 ይሄ ዘን 2 ይሆናል ሎግ 2 ይሆናል ማለት ነው። ዘን እዚህም ጋር ስንመጣ 1 ኦቨር 2 አለ ከዛ ሎግ 2 ይሆናል ማለት ነው። ዘን ይሄ በዚህ ይጠፋል 2 ኦቨር 1 ኦቨር 2 ይሆናል። ዘን 2 ታይምስ ይሄ ይገለበጣል 2 ኦቨር 1 2 ታይምስ 2 4 ይሆናል ማለት ነው። ስለዚህ መልሳችን 4 ይሆናል ማለት ነው። ሌላኛው ሶልቪንግ ነው። ሶልቪንግ ኤክስፖኔንሻል ፈንክሽን። እሺ ሶልቪንግ ኤክስፖኔንሻል ፈንክሽን ላይ አሁን ጥያቄዎችን እንሰራለን። 2 ዘ ፓወር ኦፍ 2x minus 1 which is equals to 8 ኤክስፖኔንሻል ፈንክሽንን ሶልቭ ስናደርግ ቤዙን ማመሳሰል ነው። ዘን ቤዙን ስናመሳሰል 2 ዘ ፓወር ኦፍ 2x minus 1 is equals to 8 ማለት 2 ዘ ፓወር ኦፍ 3 ማለት ነው። ዘን ቤዙን እናጠፋዋለን። ዘን ምን ይሆናል 2x minus 1 is equals to 3 ይሆናል ማለት ነው። ዘን 2x which is equals to minus 1 with the state 3 plus 1 ይሆናል። ዘን 2x which is equals to 3 plus 1 4 ነው። ዘን ኦቨር 2 ማለት ነው። ዘን x ምን ይሆናል 2 ይሆናል ማለት ነው። የኤክስ ዋጋ 2 ይሆናል ማለት ነው። እሺ አሁንም ሌላ ጥያቄ እንሰራለን። to the power of x square minus 3x which is equals to 16 ስለዚህ አሁንም ቤዙን ነው የማመሳስለው to the power of x square minus 3x which is equals to 16 ማለት to the power of 4 ማለት ነው። ዘን አሁን ቤዙ እናጠፋዋለን። ዘን x square minus 3x which is equals to 16 ዘን x square minus 3x 16 ወደዚህ ይሻገራል which is equals to 0 ዘን ተባዝቶ ኔጌቲቭ 16 ተደምሮ ኔጌቲቭ 3 ስታደርጉት ምን ይሆናል? ተባዝቶ ኔጌቲቭ 16 ተደምሮ ኔጌቲቭ 3 x plus 1 times x minus 4 which is equals to 0 ማለት ነው። ዘን x plus 1 is equals to 0 x is equals to minus 1 ይሆናል። x minus 4 is equals to 0 x is equals to ኔጌቲቭ 4 ወደዛ ሲሻገር 4 ይሆናል ማለት ነው። x is equals to minus 1 እና x is equals to 4 ይሆናል ማለት ነው። እሺ ሌላ ኤግዛምፕል 3 the power of 3 into x plus 2 which is equals to 9 the power of x plus 2 ይሄንን ለመስራት አሁንም ቤዙን እናመሳስል። 3 the power of 3 into x plus 2 which is equals to 3 square ምክንያቱም 9 ማለት 3 ስኩዌር ነው። ዘን ምን አለ x plus 2 አለ ማለት ነው። ዘን 3 በ3 ይጠፋል። ዘን 3 into x plus 2 which is equals to 2 into x plus 2 ይሆናል ማለት ነው። ዘን እናበዛለን 3 times x 3x plus 3 times 2 6 ይሆናል። 2 times x 2x plus 2 times 2 4 ይሆናል ማለት ነው። ዘን ላይክ ተርሞችን ሰበስብ 3x minus 2x which is equals to 4 minus 6 ይሆናል። ዘን 3x minus 2x x ነው 4 minus 6 minus 2 ይሆናል ማለት ነው። እሺ ሌላኛው ደግሞ ሶልቭ የምናደርገው ሎጋሪዝም ፈንክሽንን ነው። ሶልቪንግ ሎጋሪዝም ፈንክሽን። እሺ ሶልቪንግ ሎጋሪዝም ፈንክሽን ላይ ስንመጣ ለምሳሌ ሎግ 2x plus 3 which is equals to 4 ይህንን ሶልቭ ስታደርጉ ምንድነው x plus 3 is equals to the power of 4 ይሆናል ማለት ነው።
ዘን ኤክስ ፕላስ 3 which is equals to the power of 4 ማለት 16 ነው። ዘን ኤክስ which is equals to 16 ሲቀነስ 3 ዘን ኤክስ 16 ሲቀነስ 3 ስንት ነው? 13 ዘን የኤክስ ዋጋ 13 ይሆናል ማለት ነው። እሺ ሌላ ሶልቭ እናድርግ። ሎግ ኤክስ ራዲካል 2 አለ which is equals to 6 ዘን ምን ይሆናል? ኤክስ which is equals to ራዲካል 2 the power of 6 ይሆናል ማለት ነው። ዘን ኤክስ which is equals to ራዲካል 2 ማለት 2 the power of 1 over 2 ነው። the power of 6 x 2x ዘን ኤክስ which is equals to ይሄ በሁለት አንድ ነው በሁለት 3 ዘን 2 the power of 3 ይሆናል ማለት ነው። ዘን የኤክስ ዋጋ ምን ይሆናል? 2 the power of 3 ማለት 8 ስለዚህ የኤክስ ዋጋ 8 ይሆናል ማለት ነው። እሺ ሌላ ኤግዛምፕል ሎግ ኤክስ ማይነስ 1 ኢን ቤዝ 2 ፕላስ ሎግ 3 ኢን ቤዝ 2 which is equals to 3 እሺ እዚህ ጋር ደግሞ ቤዙ ስለሚመሳሰል መደመር ስለሆነ ወደ ማባዛት እንቀይረዋለን። ኤክስ ማይነስ 1 ታይምስ 3 ኢን ቤዝ 2 which is equals to 3 ዘን ይህንን ወደ ኤክስፖኔንሻል ስንቀይረው 3 into x minus 1 is equals to the power of 3 ይሆናል። 3x minus 3 to the power of 3 ማለት 8 ነው። ዘን 3x which is equals to 8 plus 3 ይሆናል ማለት ነው። ዘን 3x which is equals to 11 ዘን ኦቨር 3 ስታደርጉ x ምን ይሆናል? 11 ሶስተኛ ይሆናል ማለት ነው።